ተወኝ ይለዋል። ስትዋቸው ደግሞ ለምን ተውከኝ ብሎ ይቆጣል። መቶን ያለብህ አለ መቶን ያለብህ እንቆቅልሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁ በሰላማችሁ ብዝት ይበልኝ። ጨረቃዎች ተከስተዋል ትላላችሁ። በሌላ ቤት ነው ምሽት የተጋበዙት ከጓደኞቻቸው ጋርና ከወንድማቸው ጋር ይመስለኛል። ይሄኛው የብሩኪ ወንድም ይመስለኛል፣ እርግጠኛ ባልሆንም ለማንኛውም ምሽት ጠብቁን ብለዋል ማለት ነው። እንጠብቃቸዋለን እና ቤተሰብ ሀይሚዬ እንግዲህ አንዳንድ ጥቅሶች ስቶሪዋ ላይ አድርጋ ነበረ። ያው ተወን ይሉሃል፣ ስትተዋቸው ደግሞ ለምን ተውከን የሚሉሃሉ እና ምን ይሻላል የሚል ስቶሪዋ ላይ አድርጋ ነበር ማለት ነው። በነገራችን ላይ የሰውን ልጅ ሀሳብ አሟላለሁ ማለት ዘበት ነው። ምክንያቱም ምን ብታደርጉለት የሆነ ነገር ማለቱ አይቀርም። እውነቴን ነው የምላችሁ ማለት ነው። እንደ ሰው ልጅ ጸባይ ከባድ ነገር የለም። እኔስ አንዳንዴ ሳስበውና ሲቀጥል ተስፋ ያለው ሰው ዝቅ ማለት አይከብደውም። አዎ አንዳንዴ እኛ አሁን በብዛት ስደት ዓለም ላይ የምንኖር ልጆች ማለት ነው ብዙ አላማ ስለሚኖረን ነው ዝቅ ብለን የምንሰራው ማለት ነው። ተስፋ ስለሚኖረን ማለት ነው። እና በጣም አሪፍ ጥቅስ ነው እውነት ለመናገር ስቶሪዎቿ ላይ እየለቀቀች ያለችው ለሰውም የሚያበረታቱ ነገሮች ናቸው። አንዳንድ ነገር ታዩና እኔስ እንደዚህ ብሆንስ ምናምን የምትሉበት ነገር የለም። ሚዲያ ላይ ብዙ ነገር የምትማሩበት ነገር አለ በነገራችን ላይ እና እንደዛ ነው። ሀይሚዬ በቃ ለሰው ብለሽ አትጨነቂ። ብዙ ጊዜ እውነት በነገራችን ላይ ስቶሪ ላይ የምታደርጋቸው ነገሮች እኔ እንጂ አላውቅም። እና ምንም ግድ አይስጥሽ ማማዬ። የሰው ልጅ ማለት በጣም ከባድ ነው። ኑሮ ወደፊት ነው። ይህን የውድ ጨረቃዋ ማለት ነው። ምንም ነገር አይሰማሽ። ሌላ እኔ ምንም ማለት አልፈልግም። ለማንኛውም ቤተሰብ ቪዲዮን ላይክ ማድረጋችሁን አትርሱ። ወዳችኋለሁ። መልካም ምሽት።